አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፍቱ ቤተሰቦች እንዴት ናቸው? እኔ ሰላም አልሐምዱሊላህ። የዛሬ ቪዲዮአችን የሚሆነው ጭቃ ቤትም ሆነ ብሎኬት ቤት ከሰራ ነው በኋላ መጨረሻ ላይ ግርፍ ገርፈ ነው አበጃጅተን ከጨረስን በኋላ የመሰነጣጠቀ ባህሪ ቢያመጣ እንዴት አድርገን እናስተካክላለን የሚለውንና እንዲሁም ደግሞ ኮንቴት ስራ ወይም ደግሞ ስቶን የሚባለውን ቅብ ስንቀባ እንዴት አድርገን መቀባት አለብን የሚለውን ሰፋ ያለ ማብራሪያ እንሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ ብዙ ጊዜ ይሄ ቤት ላይ የመሰነጣጠቅና ተራኬ ማድረግ እና ቤታችን እንግዲህ ገርፈ ነው አበጃይተ ነው ልስኑንም ጠርዙንም ቀጥ አድርገን ካወጣን በኋላ በጣም ውሃም እያጠጣ ነው። የሲሚንቶም ችግር ሳይሆን የእንትን የውሃ ማጠጣት ችግር ሳይሆን ዝም ብሎ በአጋጣሚ እንደዚህ የመሰነጣጠቅና ተራኬ ማድረግ ባህሪ ያመጣብናል። በተለይ ጭቃ ቤት ላይ ማለት ነው። ጭቃ ቤት ላይ ብዙ ጊዜ እንደዚህ አይነት ችግር ይፈጠራል። ይህ ችግር የሚፈጠረው ምንድን ነው? አንዳንዴ ጭቃ ቤት እንግዲህ ከባህሪው ወደ ውስጥ የመግባት ባህሪ ስላለው ሲገባ ሲንቀሳቀስም የመሰንጠቅ ባህሪ ያመጣል። ሲቀጥል ደግሞ የሆነ ንፋስ ካገኘ በመቃን ክፍተቶች ምናምን ጀምሮ የሚሰነጠቃለ መሀል ላይም ደግሞ ዝም ብሎ ብርግድ የሚል አሰነጣጠቅ አለ። እንግዲህ ለክልህር ቤት ይህ እንደዚህ አይነት ስንጥቆችና እንደዚህ አይነት ትራኮች ቤት ላይ የሚያጋጥሙ ናቸው። እነዚህን ትራኮች እንግዲህ ለማጥፋት ማድረግ ያለብን ምንድን ነው? እንቆረቆረዋለን። ትራኩን ስንጥቁን እንከተልና ሙሉ ለሙሉ እነዚህ የምታዩቸው አሁን ስንጥቆቹ እንደዚህ ያሉ አይደል? እነዚህን ተከትለን እንቆረቆርና እናሰፋቸዋለን ማለት ነው። አንዳንዴ ብዙ ጊዜ እነዚህን ከቆረቆርን በኋላ በሲሚንቶ እንለስነዋለን። ሲሚንቶ ለስነ ነው እዛው ላይ ውሃ ስናጠው መልሶ የሚሰነጠቅበት አጋጣሚ ያለ ሳይቆይ ማለት ነው። እና በሲሚንቶ ከምናጠፋው ይልቅ እንደነዚህ በስነ ስርዓት እነዚህ ስንጥቁን ተከትለን እንቆረቆርና ከቆረቆርን በኋላ በስነ ስርዓት አድርገን ሰፋ አድርገን ሳይደክ ሳንሰለች እንቆረቆረዋለን። እንደዚህ በምሳር ወይም ደግሞ በመሮን ብናደርገው ጠንካራ ከሆነ በመሮን ማድረግ ትችላላችሁ። እንደዚህ ደግሞ የማይጠነክር ከሆነ በምሳር ተከተላችሁ ሙሉ ለሙሉ ትቆረቆሩታላችሁ ማለት ነው። ከዛ ከቆረቆራችሁ በኋላ ቃጫ ጀሶ ታቦኩና ቃጫውን እየነከራችሁ በቆረቆራችሁት ልክ እንደዚህ በስንጥቋ ታስገቧታላችሁ። ካስገባችሁ በኋላ በቃጫው እርም ታደርጉታላችሁ ማለት ነው። ከዛን ቃጫው አጣብቆ የመያዝ ባህሪ ያለው ትራክ ያደረገውን ቦታ አጣብቆ የመያዝ ባህሪ ስላለው በደንብ አድርጎ ይይዘዋል። ከወዳና ከወዳ ያለውን ወደ ውስጥ ገብቶ ቃጫው በስነስርዓት አድርጎ ይይዘዋል ማለት ነው ጀሶው። ከዛን እንደዚህ ሌብል ሳያብጥ ሙሉ እንደዚህ ከልስኑ በላይ እንዳይወፍር አድርጋችሁ እንደዚህ በስነስርዓት ትሰሩታላችሁ ማለት ነው። ይህንን እንግዲህ በጀሶ እንደዚህ ጠግነን ቅብ መቀባት አለብን። ኳርቲዝም ሆነ ኮንቴስትራም ሆነ ግራናይትም ሆነ ቀለምም ሆነ ማንኛውንም ቅብ መቀባት አለብን። እንደዚህ ጀሶ ዝም ብሎ ትራክ አድርጎ በጀሶ ብቻ ልቅም አድርገን ብንተው ዝናብ በጣለ ሰዓት ጀሶውን ዝናብ ስለሚያጥበው ይታጠብናል። ጀሶ ውሃ አይወድም ያጥበዋል ማለት ነው። እና ስለዚህ ጀሶ ከቀባ ነው ወይም ደግሞ ግራናይቱንም ሆነ ስቶኑም ከቀባ ነው ቀለም ከቀባ ነው ኳርቴዝም ከቀባ ነው ወደ ውስጥ ስለማይገባ ችግር የለውም ማለት ነው። እና ይህን ካስተካከላችሁ በኋላ ቀለም መቀባት መቻል እንዳለባችሁ እንዳትረሱ ማለት ነው። ሌላ ማስታወሳችሁ ምንድን ነው? የበር ወይም ደግሞ የመስኮት ጠርዝ ላይ የሚፈነዳ ትራክ ካለ ማለት ነው። ከመስኮት ላይ ጠርዙ ላይ ጀምሮ የሚፈነዳለ ከመቃኑ ክፍተት ተነስቶ የሚፈነዳለ ከመስኮት ወይም ከበር ጠርዝ ላይ ማለት ነው። እና ይህንን ትራክ ምንድነው ማድረግ ያለባችሁ? በደንብ ትቆረቁሩታላችሁ ማለት በደንብ ቆርቁራችሁ መቃኑን ክፍተት የመቃንና የእንጨቱ ክፍተት ስላለው መቃን ሲመታ አንዳንዴ እንጨቱ ወደ ውስጥ ይሆንና መቃኑ ከውጭ ሆና በ12 ቁጥር ቢስማር ብቻ ስለተመታ እንጨቱን አሻግሮ ስለያዘው እንትን ስለሚቆም እዛ ውስጥ ያለው ክፍተትና የመቃንና የእንጨት ክፍተት ውስጥ ያለው ንፋስ ስለሚያመጣ ያንን ንፋስ መዘጋ ስላለበት መቃን ላይና በመስኮት ጠርዝና በበር ጠርዝ ላይ የሚሰነጠቅን ስንጥቅ በስነስርዓት ቆርቆራችሁ መቃን ውስጥ አፈሩን አጌጣችሁት በስነስርዓት መድፈን አለባችሁ ማለት ነው። እንደዛ ካልተደፈነ በበር ጠርዝ ላይና በመስኮት ጠርዝ ላይ የሚፈነዳ ስንጥቅ ወይም ደግሞ ትራክ ወደ ውስጥ ይገባል። ጅብሰሙን ራሱ እንዲሰነጠቅብን ያደርገናል ማለት ነው። ወደ ውስጥ ገብቶ ቤቱን እንዲሰነጠቅ ያደርገዋል። ብዙ ጊዜ ቤት የሚሰነጣጥቀው በእንደዚህ በመቃኖች ንፋስ እያገኘ በመቃኖች መሀል ነው የሚሰነጠቀውና በስነ ስርዓት እዚህ ላይ ጥንቃቄ ማድረግ እንዳለባችሁ ላስታውሳችሁ እወዳለሁ። በውስጥ በኩልም ስታስተካክሉ እንደዛው መቃኑ ላይ ቆርቆራችሁ መቃኑን እስከምታገኙት አፈሩ እስከሚወጣ ድረስ ጅብሰም ከተሰራም አፈሩ እስከሚወጣ ድረስ ቆርቆራችሁ በቃጫ መዝጋት መቻል አለባችሁ ማለት ነው። ከዛ ውጭ ትራኩ ይቆማል። መሰንጠቁንም ቀጣይ እንዳይሰነጠቅ ይረዳናል ማለት ነው።
በተረፈ እንግዲህ ይህን ቤት እንደዚህ በሚመስል መንገድ አርሜዋለሁ። ሀርቡ ከተማ ላይ የሚገኝ ቤት ነው፣ አዲስ ሰፈር እና ይህን ቤት እንግዲህ የምቀባው ባለፈ እንዳሳየኋቸው ከተማ ላይ የቀባው ቅብ ስቶን ቅብ የምቀባውን ቅብ ነው የምጠቀመው። እሱን ለመስራት መጀመሪያ ምን መስራት እንዳለብኝ ላስረዳችሁና ቪዲዮን እንጨርሳለሁ። ሆነ ኮንቴንት ስራም ሆነ ግራናይትም ሆነ የምንቀባው መጀመሪያ ይሄ መቀባት ስላለብን ይህንን ሲሚንቶ የሚመስለውን አይነት ከቀባን በኋላ ነው ድጋሚ ያንኛውን ቀለም የምንቀባው ማለት ነው። እንግዲህ የዚህ ቤት የዚህ ስራ ጥቅሙ ምንድነው? ሲሚንቶ እንደዚህ ልስም ሲለሰም የታለፉ አባጣ ጎርባጣዎች ካሉ እንደዚህ በቻኩ ሌብል እኩል እናመጣዋለን ማለት ነው። ይሄን ቻክ አድርገን እንደዚህ በምታዩት መንገድ ልስልስ አድርገን ቻክ አድርገን በኋላ 3 ቀን ውሃ ይጠጣን። ከ3 ቀን ውሃ ከጠጣ በኋላ ነው እንደገና ሌላ ቅብ የሚቀባው ማለት ነው። ቀለም ቀብተን ከዛም በኋላ ስቶኑን የምንሰራ ይሆናል ማለት ነው። ከስቶኑ ብለጥቆ ደግሞ ኮላ አለው። ኮላውን በጥጠን የምንቀባው ይሆናል። መጨረሻ ላይ ኮንቴንት ስራ የምንሰራው ከሆነ ደግሞ ይህንን ሰርተን ቀለም እንቀባዋለን። ቀለም ከቀባን በኋላ ርጭቱን እንረጫለን። ከረጨን በኋላ ደግሞ የምንፈልገውን ከለር ቀብተን ቫርኒሽ እንቀባለን ማለት ነው። እንግዲህ የምንሰራው ኮንቴንት ስራ ሲሆን ወደ 4-5 ስራ ይሰራል ማለት ነው። ስቶኑ ሲሆን ደግሞ እንደዛው አንድ ደረጃ የሚቀንሰው አለ፣ የርጭት የሚቀንሰው ማለት ነው። እንግዲህ የዚህ ጥቅም ምንድነው? ቤታችንን በጣም ጥንካሬ ይሰጥልናል። ሲቀጥልም ደግሞ እንደዚህ ሲሚንቶ ሲሰራ አባጣ ጎርባጣ ከሆነ ሲሚንቶውን ሙሊት እንዲሞላልን ይረዳናል ማለት ነው። ኳርቲዝ አሁን ስንሰራ ዝም ብለን ኳርቲዝ ሰራ ዝም ብሎ ባለበት ነው የሚሰራው። አሁን ለምሳሌ ይሄ እንደዚህ ወርጋዳ አይደለ? ይሄ ወርጋዳ ቀጥ ያደርግልን ባለበት ላይ አባጣ ጎርባጣ እንደሆነ በዚህ ባለበት ላይ ነው ኳርቲዝ የሚሰራው። ነገር ግን ይሄኛው ግን እኩል ሌብል እኩል ሙሊት እንዲመጣልን ይረዳናል ማለት ነው። ይሄንን ለመስራት እንዴት አድርገን መለሰን አለብን ደግሞ የምትሉ ደግሞ ብዙዎቻችሁ ልትኖሩ ትችላላችሁ። ይሄንን ለመስራት ማድረግ ያለባችሁ ሙሉ ቀጥ አድርጋችሁ ልስኑን ማስለሰን ያለባችሁ ማለት ነው። እንደዚህ ፉካ መስመር ምናምን እናወጣለን እያላችሁ ፉካ መስመር እያስቆረቆራችሁ ፉካ ማውጣት የለባችሁም። ሲቀጥል ደግሞ ይሄ ሽብራ ግርፍ ምናምን ጠርዝ ማዕዘን ላይ ምናምን እያላችሁ እሱን ጠርዝ ባታወጡበትም በጣም የተሻለ ነው ለቤቱ። ይሄን አለማድረጋችን ለምን ይጠቅማል መሰላችሁ? ይሄ ፉካ አለማውጣታችን መስመር በሲሚንቶ አለማውጣታችን የሆነ ጊዜ ላይ ቤቱ እየቆየ ሲሄድ ቆሻሻ የመያዝ ሄረሪት ድር ምናምን በውስጡ ላይ ምናምን እየገባ ምናምን የመያዝ እንትን አለው አጋጣሚ ያለው እና በዛን ሰዓት ስናጠዳ ቤቱን ስንወለውልም ሆነም ስናጠዳ ለመጥረግ በጣም ያስቸግረናል ጉሪ ስለሆነ። ሲቀጥል ደግሞ እንደዚህ ጠርዙን ሲሚንቶ ሲሰራ ቀጥ አድርጎ ስለማያወጡት ቀለም ሲቀባ እንደዚህ ወልጋዳ ዝንጉርጉር ብሎ በጣም ያስጠላብናል። ለውበት በጣም ነው የሚያስጠላው ማለት ነው። የፉካ ጥቅሙ እንግዲህ እቺ መስመር የሆነችው ቀለም እንድትቀባ ነው እና ፉካ ማድረጋችን ለውበትም በጣም ይቀንስብናል፣ ለቤታችን ውበት። ሲቀጥል ደግሞ በኋላ ላይ ቆሻሻ የማየት ባህሪ ስላለው ስናጠዳ በደንብ አይመቸንም ማለት ነው። እና ይህን ከማድረግ ወጥ የሆነ ነገር ለስናችሁና ገርፋችሁ በስነ ስርዓት በፕላስቲክ በኋላ ቀለም የምትፈልጉ ከሆነ በፕላስቲክ ተለጥፋ ያቺ ፕላስቲክ ያለችባትን ሌላ ቀለም መቀባት ይሻላል ማለት ነው። የፕላስቲኩ ቀጥ ያለ ስለሆነ ውበትም አለው፣ ስታጠዱም ይመቻችኋል። ግድግዳው ቀጥ ያለ ስለሆነ ማለት ነው። ከዛሬ ቪዲዮ የምትማሩት እንግዲህ ብዙ ነገር ትማራላችሁ። ቤታችሁ ከተሰነጣጠቀና ትራክ ካደረገ ትራክ ያደረገበትን ቦታ ቆርቁራችሁ በስነ ስርዓት ቃጫና ጀሶ ያቦካችሁ በቆርቆራችሁ ውስጥ ያስገባችሁ ልድብ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ቤታችሁን ስትገርፉ ፉካ እያላችሁ ሳታወጡ ቀጥ አድርጋችሁ ሙሉን አስጠብቃችሁ ማስገረፍ እንዳለባችሁ ያስተምራችኋል ማለት ነው። ሌላኛው የቤታችንን የውጭን ቀለም ስንቀባ ኮንቴክስት ግራናይት ወይም ደግሞ ስቶን የምንቀባ ከሆነ ይህንን ግሪን ፑቲ ስለምንጠቀም ግንባታ ላይ የታለፉ ስህተቶችን በዚህ በግሪን ፑቲ ወይም ደግሞ ሲሚንቶ በሚመስለው ነገር ቻክ ስለምናደርገው በግንባታ ላይ ያሉ ስህተቶችን በዚሁ አርመን መስራት እንችላለን። ሙሉቱን እንጠብቅልናል ይሄኛው ማለት ነው። ሲቀጥል ደግሞ በጣም የበለጠ ቤታችን ስለሚያሳምርና ስለሚያስውብልን ይህንን ስቶን ቅብ ወይም ኮንቴክስትን ግራናይት መጠቀማችን ቤታችን የበለጠ እንዲያምርልን ያደርገናል ማለት ነው። እንግዲህ ከዛሬ ቪዲዮ ብዙ ነገር እንደምትማሩበት ተስፋ አድርጋለሁ። እንደነዚህ አይነት ጥድት ያሉና ፍክት ያሉ ስራዎችን ማሰራት ከፈለጋችሁ በየትኛውም አካባቢ ላይ እየደወላችሁ አናግሩን። እየተንቀሳቀስኩ ሰራለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለሌሎች ወንድሞች ሼር አድርጉላቸው። ይመቻችሁ።